ስቆርጥ ምናምን ተናድጄ ማለት ነው ላይክ ብሩ ወስተሹ ከሆነ አትሊስት ብሩ ያሳስታል። ብሩ ወስተሹ ከሆነ በቃ በልጆችሽ ያሳየኛል። ብሩን ማትመልስልኝ ከሆነ አሞኝ ስለሆነ በቃ ውሰጁ፣ ግን እግዚአብሔር በልጆችሽ ያሳየኛል ምናምን አልኳት ማለት ነው። ከዛ በኋላ ኧረ ተይ አትርገሚ ምናምን ስትል ከዛ ወንድሜ እንትን አላትና እሷ ከተወችልሽ እኔ አልተወልሽም፣ እሷ ተናዳ ነው እንደዚህ ያለች ምናምን ሲል ኧረ እኔ እኮ አልኳድኩም የትም ቦታ ላይ እመልስላታለሁ ምናምን አለች። ከዛ በኋላ እኔ ወደ ገጠር ሄድኩ። ከዛ ተመለስኩ፣ ወደ አሜሪካ መጣሁ ማለት ነው። ከዛ ስመጣ እሷም ሄደች፣ ተገናኝተን አወራን። የነበረው ላይክ እኔ ተጨናንቄ የነበሩ ወንድሞችሽ እንደዚህ ነበረ ምናምን አለች። እኔ የማውቀው ነገር ምንም የለኝም፣ ግን አንቺ ደህና መሆንሽ ነው እና ብሬን ስለሚያስፈልገኝ ብሬን ትከፍልኛለሽ ምናምን ስላት እሷ ደግሞ አይ ከፍልሻለሁ፣ አሁን ስራ የለኝም፣ ባለቤቴም እንደዚህ ስለሆነ ስራ ስለሌለ ስራ ስሰራ ቀስ ብዬ እከፍልሻለሁ፣ ያለው ሁሉ አካውንት ስጪኝና በዛ በምን ላስገባልሽ ምናምን ስትለኝ የኔ አካውንት ሰጠኋት። ስሰጣት በቃ ዝም አለች። ቆየች ምናምን ሳያት ላይክ እዚህ ያለ ሲቹዌሽን በጣም ከበደኝ። አሁን ራሱ ታመም ያለውና እንደዚህ ትንፋሽ ሲያጥረኝ ስለታመምኩ ነው ላይክ በኃይል ነው የተቀመጥኩ ሳወራ እንደዚህ ማለት ነው። ከዛ በኋላ ስጽፍላት ምናምን ኤዱ ምናምን ስላት ምን ነው ኤዱ ያርሽ ምናምን ስትለኝ በቃ እኔ ፖስታ ላይክ ምሰጭኝ ከሆነ ስጭኝ፣ ካልሆነ ግን የሆነ ነገር ስታፕቲዩ ምናምን አልኳት። ከዛ ስተኛ እዚህ ለሊት ስለነበረ ትደውላለች ሳላነሳ ስቀር የፈለግሽው አድርጊው ላይክ አም ታየርድ ምናምን አለች። ከዛ በቃ ይሄ ነው ታሪኩ። እኔ ደግሞ እሷ ፖስት አላደረኳትም፣ ታሪኩን የገጠመኝ ፖስት አደረኩ። ከዛ በኋላ ፖስት አድርጌያለሁ። ይሄ ነው ታሪክ። እሺ ኪዩ እናመሰግናለን። ያው ሁላችሁም ተረድታችኋል። ኪዩ ደግሞ ያው ማስረዳት ስላለባት ነው፣ ምክንያቱም የጉዳዩ ባለቤት ናት። ኤዱ ደግሞ መታለች። ኪዩ ምንም አታወራም። ኤዱ ያለውን ነገር ደግሞ አውሪ። እሺ እንዴት ናችሁ? ዊንታ እንዴት ነሽ? እኔ እስካሁን ድረስ በጣም ማለት ውስጤ ኔጌቲቭ ነገር የለኝም። ማለት እንደዚህ አደባባይ መውጣታችን እንደዚህ አይነት ነገር ባይፈጠር ደስ ይለኝ ነበር። ግን እኔም እሷ እንደጀመረችው ከመጀመሪያ ከጀመርኩኝ እንዳለችው ኳታር ላይ ነው በእኔ በኩል ያለውንም ማጣት ስለምፈልግ እና እኔ ለመጀመሪያ ጊዜ ወደ ኢትዮጵያ ሲሄድ ከ10 ምናምን ዓመት በኋላ ማለት ነው እና ድንገት ነበር የተነሳሁት እና ኳታር ላይ ነው የተገናኘው ነው። ኳታር ላይ ትራንዚት ታይማችን ነበር። ቁጭ ብዬ እኔ ወንበር እየፈለኩ ነበር እና ያየችኝ ፈገግ ትላለች። ከዛ መጥቼ ልቀመጥ ስላት አቅሻለሁ እኮ ቲክቶክ ላይ ምናምን። ከዛ በጣም በቃ ፎቶ እንነሳ በጣም እንትን አለን። በቃ በአንድ ጊዜ የሆነ በቃ እህትማማቾች እንሆናለን። አውስትራሊያ እመጣለሁ በጣም በቅንነት ታውቀዋለች ይሄንን እንዴት እንዳለፍ ነው ያችን ታይም ማለት ነው። በጣም በቅንነት በጣም በቃ ለረጅም ዓመት እንደምንተዋወቅ ነው ያወራ ነው። ከዛ አጋጣሚ ፕሌናችን አንድ ነው ወደ ኢትዮጵያ የምንሄድበት። ከዛ ስንገባ ከኋላ ተቀመጠች፣ ከኋላ ነበረች እና ቪዲዮ ትቀርጸኛለች ምናምን። ከዛ ኤዱዬ $10,000 በላይ ስለያዝኩኝ ኦቨር ዶላር ስለያዝኩ የተወሰነ ዶላር አሳልፊልኛለች። ወይ ምን ችግር አለው ማለት እግዚአብሔር ያውቃል በዛ ሰዓት የነበረኝን እንትን ማለት ነው። ከዛ እሺ ብዬ ትንሽ የቦርሳ ነበር ያዝኩት። ኢቭን ያሰጠችኝ ፖስታ ብር ነው ምናምን ብዬ አልቆጠርኩም አላየሁም ትለኝ ፖስታውን ይዤ እኔ ወደ ቤተሰቦቼ ሄድኩኝ። ከዛ በኋላ ተነስቼ ወደ ቤት ሄድኩኝ። ገና ነበረ። ከዛ በመሃል እናወራለን ዋትስአፕ ላይ ሃይ ምናምን ባላት መጭ በቃ በዓል ይለፍና ከበዓል በኋላ መጣለሁ ምናምን አለችኝ። ከዛ ከበዓል በኋላ መጣለሁ ስትለኝ እሺ ብዬ እኔ በዓል አክብረን 1 ሳምንት አለፈው 2 ሳምንት አለፈው። እኔ በነገራችን ላይ እኔ እዚህ ሚዲያ ላይ እንደዚህ ለመጀመሪያ ጊዜ እኔ ማለት በጣም ፈራለሁ
እንደዚህ ሚዲያ ደፋር አይደለሁም እና የሆነ እንትን እያየሁ ስለሆነ ሲናገሩ ሰምቼ ነው። ኖ ኢትስ ኦኬ ችግር የለም። አንደኛ እንደዚህ ጄጅ ምናምን በመደረግሽ ምንም እንትን እንዳትይ ሆኖርሽ ቢቀጥል አንቺ የመጣሽበት ዓላማ ራስሽን ለማጽዳት ነው። ራስሽን ለማጽዳት እሺ ሶሪ እንትን ነው ማለት የሆነ ስለምፈራ ሚዲያ ላይ እንደዚህ ደፋር አይደለሁም ብዙ የመጀመሪያ ስለሆነ ነው እና ምንም ችግር ከመዋሸት ምናምን አይደለም። እውነት አለ እኔ ጋር እሷ ጋርም እንዳለ ሁሉ እና ከዛ እዛ አንድ ሳምንት ቆየንና ከዛ ደወለች። ልመጣ ነው በቃ እቃውን ስጭኝ እየመጣሁ ነው አለች። እየመጣሁ ነው ያለች። ልመጣ ነው እሷን እየመጣሁ ነው እና ሰፈሬን ነግሬያት እኔ ሰፈር ነው የምትመጣው። እኔ ደግሞ ኦልሬዲ ለባብሼ ልወጣ ነበር እኮ እየጠበቅኩሽ አልኳት። እየመጣሁ ነው አለች። ከዛ እኔ ታይት ነው ያደረኩት በቲሸርት ስኒከር አድርጌ ያቺ የያስኳት ትንሽዬ ቦርሳ ውስጥ የራሴንም ካሽ የነበረኝን የእሷንም ፖስታ ከትቼ እየጠበቅኳት ነበረ። ስልኬን የታይት ኪሴ ውስጥ አድርጌ ወጣሁኝ። ከዛ መንገድ ከጀመርን በኋላ ኦልሬዲ ወጥተናል እና ልክ መንገድ ስንጀምር እዛው ሰፈር ውስጥ ነው፣ ገና አልገባሁም መኪና ውስጥ ሰፈር ውስጥ ነው ወክ እያደረግን እየሄድን ወይ በቃ ቀረሁኝ የሆነ ነገር ገጠመኝና ቀረው ኤዱ በቃ በሌላ ጊዜ እሺ መጥቼ ወስደዋለሁ ስትል እሺ ኢትስ ኦኬ በቃ አልኳትና እኛ ወደ ታክሲ ገባን። እኔ ወንድሜ ነበርን 3 ሆነን ወደ ታክሲ ገባን። እስቲ ድባቡን እዩ ቫይቡን እዩ የታክሲን አልናፈቀሽም ምናምን ሲለኝ ኦኬ ብዬ ማለት በእንትን አላየሁትም ነበር እና ልክ ታክሲ ውስጥ ገብተን ከታክሲ እዛው ቤተል አካባቢ ነው እንደወረድን የሆነ ሰዓት ላይ ነው ቦርሳዬ ነው ራሱ ያስታውስኩት። ልጣለው ሊያዘው ምንም ማስታውሰው ነገር የለም። ከዛ እኔ እዛ ኢትዮጵያ ልክ ቦርሳውን ከጣልኩት ከጠፋብኝ በኋላ ማለት ነው በእውነት በጣም የጭንቅ ሳምንትን ያሳለፍኩት እና ከዛ በሳምንት ነው ምናምን 1-3-4 ቀን በጣም ተጨንቄ ለሱም አልነገርኩትም፣ እሱም የሚያውቀው ነገር አልነበረም። ከዛ መልሳ ደወለች። ስደውል በቃ ቦርሳው ጠፋ አለቀ። ምን ውስጥ እንደጣልኩት እርግጠኛ ባልሆነው ታክሲ ውስጥ ነው፣ እኔ ታክሲ ውስጥ እንደተወሰደብኝ ነው የማውቀው። እና ከዛ በኋላ በሳምንቱ በ4ኛ ቀን ነው 5ኛ ቀን ላይ ጠፋሽ እኮ ኤዱ ምናምን ስትለኝ በጣም እየተንቀጠቀጥኩ እያለቀሱ በጣም ፈርቼ ነበርና አም ሶሪ ዊንታ ቦርሳዬን ጣልኩት። የዛን ቀን እኮ ይዘሽ ውጭ ባልሽኝ ሰዓት ይዤ ወጥቼ በዛው የኔም የነበረውንም እቃዎቼም ትንሽ ቦርሳ ነው ያስኩት፣ ጥቁር ቦርሳ፣ ፖስታውም አንድ ላይ ጠፋ እና በጣም ይቅርታ እሰጥሻለሁ አልኳት ማለት ነው። እንደውም 2 ሳምንት አልሽ እንጂ 2 ሳምንትም አይሞላም። ቢኮዝ በመጣን 1 ሳምንት አልፎ 2ኛ ሳምንት ነው። 2 ሳምንት ቢሆን መምጫዬ ይደርስ ነበረ። ሳምንት አልሞላውም። በሳምንት ውስጥ ነው መልሳ የደወለችልኝ። ከዛ ጠፍቷል አልኳት። ከዛ ያው ደነገጠች። ስልኩን ዘጋችሁ፣ ተመልሳ ደወለች እንደገና። ከዛ በኋላ በቃ ይቅርታ ጠፍቷል፣ ብር ነው እሰጥሻለሁ ትንሽ እንትን በይኝና አሁን እጄ ላይ 100 ሺህ አለ እሱን ላስገባልሽ አልኳት። ከዛ በጣም በቃ ከባድ ጊዜ ነው ያሳለፍኩት፣ በጣም ከባድ ጊዜ በእውነት ነው የምልሽ። ከዛ 100 ሺህ በቃ ያለውን ላኪ ወንድሟ ነበረ፣ ሌላ ሰው ያናግሬ ነበር በጎን። ከደህንነት ነው የደወንልሽ እናሳግድሻለን ህገወጥ ነው ምናምን በጣም ብዙ ነገር፣ እንደውም ዶላር ራሱ ይዘሽ በመግባትሽ ይሄ ህገወጥ ነው ምናምን ብለው በጣም ያስፈራሩኝ ነበረ። ከዛ እኔ ከእሷ ጋር ነበር የማወራው ዲል የማደርገው። እኔ የማውቀው ነገር የለም ማን ኮንታክት እንደሚያደርግሽ አላውቅም ምናምን ትለኝ ነበር። እና ከዛ 100 ሺህ ከላኩላት በኋላ እኔ ሳላቅ እኔ ለእሷ አልነገርኩትም፣ በሜሴንጀር እሱን ኮንታክት አደረጉት። ባለቤትህ እንደዚህ እቃ ወስዳ ምናምን ብለውት ሲነግሩት እሱ ምንም አያውቅም። እኔ ጋ እዛ ሌሊት ነበር እኔ ጋ ደውሎ እንዴት አትነግሪኝም እንደዚህ አይነት ነገር ውስጥ ገብተሽ ምናምን ብሎ ሲጮህብኝ በቃ ፈርቼ ነው። ለምን ገብተሻል፣ እኔ እዚህም ያለው ነገር ይበላሻል ይበጠበጣል ብዬ በጣም ፈራው። ከዛ በቃ ታምም ያለው ምናምን ስትለው እሱ 200 ሺህ አሁን እጄ ላይ ያለው ይህን ያህል ብር ነው እና ይሄ ልላክልሽ፣ ከዛ በኋላ ያለውን ነገር ደግሞ ትነጋገራላችሁ ቀስ ብላችሁ ከእሷ ጋር ምናምን ብሎ ከእሷ ጋር ዲል አድርገው 200 ሺህ ላከላት እና 200 ሺህ ላከላት 300 ሺህ። ከዛ በኋላ ሳምንታችን ቀረበ የምንመጣበት። አይ ቲንክ ቀናችንም ተመሳሳይ ነው መሰለኝ የምንመለስበት። ለአንድ ወር ነው ሄድኩት እኔ። ከዛ እኔ ሐሙስ ልመጣ ሰኞ ዕለት ተደውሎ በዚህ 4 ቀን ውስጥ 200 ሺህ ካላስገባሽ ወደ ሌላ ነገር እንሄዳለን። እኔ ሮብ ሌሊት ነበር የምነሳው። እግዚአብሔር በሚያውቀው እኔ 5 ሳንቲም አልነበረኝም አካውንቴ ውስጥ 5 ሳንቲም አልነበረኝም። 200 ሺህ ካላስገባሽ እንደዚህ እናደርግሻለን ምናምን ሲሉ እሺ ብዬ ዝም አልኳቸው። ይሄን ከነገሯትም ታውቃለች። ከዛ እኔ ሮብ ነበር የምነሳው። ሮብ ሌሊት ተነሳሁኝ አገሬ ገባሁ። እኔ ልጆቼ ጋር መምጣት ፈልግ ነበር። እኔ ኃላፊነት ያለብኝ እናት ነኝ
ሚስት ነኝ። ገብቶሻል? እኔ እውነት ለመናገር የመስረቅ ፕላን ቢኖረኝ ገንዘቡን የመውሰድ ፕላን ሀሳብ ቢኖረኝ ኖሮ እንደዚህ አይነት ስራ አልሰራም ነበረ። እኔ ተቀብያት መካድ እችል ነበር። እዚህ ድረስ አደባባይ ድረስ ለመውጣት ድፍረቱ ያመጣሁት የእሷን ገንዘብ ስላልነካሁኝ ነው። እኔ ብሰርቅ ኖሮ ለምን አልክዳትም? እኔ የተሰጠሽኝ አድናቂሽ ነኝ አልሽኝ። ከዛ በቃ ፎቶ ተነሳን። ከዛ ውጭ ምን ማስረጃ አለሽ ስትሰጪኝ ብዬ መካድ አልችልም። እዛም ሆኜ እኮ ይቅርታ ታገሽኝ 300 ሺህ ምናምን የሰጠናት እሱ ከዚህ ነው የላከው። ከዛ እንኳን አይደለም የሰጠዋት፣ ከዚህ ነው የላከላት። 100 ሺህ የነበረኝ እኔ እጄ ላይ የራሴ ልጠቀምበት የያዝኩትን ብር ሰጠዋት። እና እዚህ ከመጣሁ በኋላ አልቆየሁም። ሳምንት እንኳን ሳልቆይ ወዲያ ኮንታክት አደረኳት። ዊንታዬ እንዴት ነሽ? ጤንነትሽ ምናምን አሞኛል ምናምን ስለምትል እግዚአብሔር ምስክሬ ነው። እኔ እንደውም ለእሷ ነበር የማስበው። በቃ አሞኛል ስል ለምንድን ነው እግዚአብሔር ሆይ እንደዚህ አይነት ነገር ውስጥ የከተትከኝ ምናምን ብዬ በጣም አዝን ነበር። እና ታውቃለች፣ በጣም አልቅሼ ሁሉ ያናገርኳት ቀን አለ። ይህን ሁሉ እኔ ከሰረኩ እኮ እዚህ ደረጃ መድረስ አያስፈልግም፣ ማልቀስም ማውራትም አያስፈልግም ነበር። እና ከዛ በቃ እንዴት ነው ታዲያ የምናደርገው ስትለኝ፣ በቃ ትንሽ ጊዜ ስጭኝ፣ እኔ አሁን ገና መምጣቴ ነው፣ ስራ የለኝም፣ ፉልታይም ማምነኝ እና ቤት ነው ልጆች ማሳድገው፣ ገና ከኢትዮጵያ ነው የመጣሁት፣ ሴት ላልሆንኩም እና ልክ ስረጋጋ ሀፋፍ አድርጌ ቢሆን እከፍልሻለሁ ብያታለሁ። ሀፋፍ አድርጌ እመልስልሻለሁ፣ ትንሽ ጊዜ ታገሽኝ አልኳት። እሺ በቃ እኔ በየጊዜው አልጨቀጭቅሽም፣ እሷ ጋር ቮይስ አለ ምናምን እንደምትለው ሁሉ እኔ ጋር ቮይስ አለ፣ ቴክስት ሜሴጆች አሉ እና እከፍልሻለሁ ስላት 2 ሳምንት አሁን 3 ሳምንት እንኳን አልሞላንም ከመጣን፣ እርግጠኛ ነኝ እሑድ ማውራት አለብን አለች። አትሊስት ሰንዴ እናውራ። እሺ ምንም ችግር የለውም። ከዛ ቴክስት ታደርግልኝ፣ ቴክስት ታደርጋለሁ። በጣም ሰላማዊ ነበረ። ትንሽ ጊዜ ብቻ ታገሽ ነበር ያልኳት። ከዛ ከ2 ቀን ነው ከ3 ቀን በፊት ነው ሮብ ቀን ምናምን ኤደን አለችኝ ማለት ነው በቴክስት። ከዛ የሆነ እንዴ ምን ሆነ ነው አየ ኦኬ ዊንታ ብዬ ጻፍኩላት። ኤደን አልሽ ንግግርሽ፣ አይ ቻት እያረኩሽ ነው አትመልሽም፣ አፕቱዩ አምጎነ ፖስቲ ምናምን አለች። እኔ በየቀኑ እኔ እርግጠኛ ነኝ ቮይሶቹን ሌሊት ሁሉ እየተነሳው ያወራኋት እየለመንኳት ማለት ነው። በቃ ትንሽ ትግል አትሊስት 2-3 ወር እንኳን ታገሽኝ እንድከፍል ብዬ በጣም ለምኛታለሁ። እና በጣም ስለደከመኝ በቃ የፈለግሽውን አም ታየርድ አልኳት። እኔ ደክሞኛል እንደፈለግሽ አድርጊ ብዬ አልኳት። ከዛ በኋላ አምጎነ ፖስቲው ምናምን አለች። ከዛ በኋላ ይሄ ነገር ጀመረ ማለት ነው። በእኔ በኩል ያለው ይሄ ነው ካለችው እኔ አውቃ ነው አልወሰድኩም ምናምን አላልኩም። አልወሰድኩም ማለት ደግሞ ተበድሬ ምናምንም አይደለም። እኔ በቅንነት ብራሳለ ሲጀመር ጥፋቱ የኔ ነው። እንደዚህ አይነት ስህተት መስራት አልነበረብኝም። ስለዚህ አሁን ግን ኦልሬዲ ሆኗል፣ ጠፍቶብኛል። ልስጥሽ አልሰጥም አላልኩም፣ ግን ጊዜ ያስፈልገኛል። በአንድ ጊዜ እኔ ያለ ፕሮግራሜ ያለ ማለት ሳላስበው ነው እንደዚህ አይነት እኔ ምዳ ውስጥ የገባሁት ገባሽ? እና አትሊስት የተወሰነ ጊዜ ሰው እኮ መክፈያ ጊዜም ራሱ ማግኘት አለበት። እና ይሄ ነው ሀፕን ያደረገው። ያስ መቼ ነው እንደዚህ ሆነ? ይሄ እኔ እርግጠኛ አይደለሁም። ፌብሩዋሪ ላይ ነው አይደል? መቼ ነው የተመለስነው? ፌብሩዋሪ ጃንዋሪ ላይ መሰለኝ። ስንት ወር ነው? 2 ወር 3ኛ ፌብሩዋሪ በ5 ነው የመጣሁት። ለኪ ያደውሉባት ጋይስ። እሺ ጥሩ። በኢትዮጵያ ሲመነዘር ስንት ሺህ? $10,000 ባሉን ባለው ምንዛሬ ስንት ነው የሚሆነው? ምን አለች? ለለ 5,000 ነው 5,000 ነው የሰጠኋት። $5,000 ሶሪ። ስንት ነው በኢትዮጵያ ሲመነዘር? እኔ አላውቅም። 5,000 የአሜሪካን ዶላር ነው የሰጠሁሽ ነው ያለች። እኔ አንቺ ቆርጥረሽ አልተቀበልሽ በተአምር። ይሄንን አይታለች። ሲዩ 5,000 ነው ታ የ5,000 ነው የሰጠኋት። እሺ እንመንዝረው። 5,000 ስንት ነው የሚሆነው ጋይስ? ስንት ነው የሚሆነው? እሺ 920 ወደ 1 ሚሊዮን ማለት ነው። እሺ ጥሩ። አንደኛ ኤዱ እኔ ጥያቄ ያለኝ ቆይ እዚህ ጋር አንዴ እና ላስቁምሽና በዛ ሰዓት እሱ ከሷ ጋር ስናወራ 5,000 በዶላር 800 ምናምን ነው የመጣው። በ1,700 ነው ምናምን መሰለኝ ምንዛሬ የነበረው ላስመንዝ ማለት ነው። ችግር እንደዛ ነው ካልኩሌት ስታደርጉ የነበረው ያወራ ነው። ችግር የለም ያንን እንትን እንላለን። ኤኒዌይስ ከ800 ምናምን ሺህ ብር እናንተ የሰጣችኋት አሁን 300 ሺህ ብር ብቻ ነው። 500 ሺህ ብር ይቀራታል። አንድ በሁለተኛ እኔ ጥያቄ ላንቺ አለኝ። አሁን ለምሳሌ ይቺ ልጅ ብሩን ስትሰጥሽ
አንቺ ቆጥረሽ ለምን አልተረከብሽም? አሁን እንደነገርኩሽ የተገናኛችሁት ኤርፖርት ነው። አንድ ለምሳሌ እሷም አሁን ለምሳሌ 500 ወይም ደግሞ እንደዚህ 5,000 ብር ሰጠውሽ ያለችው 10ም ልትል ትችል ነበረ። እግዚአብሔርን ባፈራ አንቺ እንዳልሽው ለምሳሌ አንቺ እንዳልሽው እኔ ያልሰጠችኝም ብዬ መካድ እችላለሁ እንዳልሽው እሷም ቆጥሬ አልተረከብኩም ብለሽ እስካልሽው 10ም 20ም ልትል ትችል ነበር። ዋቴቨር ልጅቷ ግን ያንን ማለት አልቻለችም። ሁለተኛ እሺ ሄዱ ኢትዮጵያ ላይ እናንተ ተሰረቀባችሁ ተሰረቀብሽ ልበል አመለከትሽ? በሰዓቱ አላመለከትኩም። እኔ ነግራታለሁ። ለምን እንዛኔ ብላኛለች። ለምን ለምን እኔ ይኸውልሽ እውነት እግዚአብሔር በሚያውቀው ጌታን ነው የምልሽ። እኔ አላቅም። ሀቭ ኖ አይዲያ። እኔ ይመልከት ማለት በቃ የሰው ዕቃ መጣሌ ራሱ በጣም ነርቨስ አድርጎኝ ነበር ማለት ነው። በጣም ማለት እኔ እንደነገርኩሽ ድንገት ነው የሄድኩት። ጉዳይ ነበረኝ ምጨርሰው። ኖ ኤዱ አሁን ለምሳሌ አንድ ነገር ልንገርሽ። አንድ ሰው ኢትዮጵያ ላይ አይኖ ይህንን ኤክስፕሌን ማድረግ አይጠበቅብንም፣ ሁላችን እናውቃለን። ምክንያቱም በችግር ያሉ ብዙ ሰዎች አሉ፣ ይሰርቁናል ምናምን ይሉናል። ግን አንድ ነገር እኔ የምነግርሽ አንቺ ያንን ያክል ዶላር እና ያንን ያክል ነገር ስትሰረቂ ለምን አላመለከትሽም? ከይቅርታ አይ ነው ልክ ነሽ። እኔም እኮ አልኩሽ አሁን ገብቶሻል። ያለፈውን አንቺ አይዲያ ባይኖርሽ ወንድምሽ፣ እህትሽ፣ ቤተሰቦችሽ አይዲያ አላቸው። ምናልባት አንቺ ሎንግ ታይም ውጭ ሀገር ተቀምጠሽ መትሽ ሊሆን ይችላል። ኢትስ ኦኬ አክሰፕት እናደርጋለን። ግን እቃሽ ሲሰረቅ እንዴት ነው አንቺ እኔ ተሰራው? አንደኛ የሰው ብር አለበት ያውም በዶላር፣ ሁለተኛ አንቺ ነገሮች አሉበት። ለምን ብለሽ ለምን አንቺ ራሱ ለምን አላመለከትሽ? በቃ እንደዛ አሁን አይ ነው እሷም እንደዛ የዛን ጊዜ እንደዚህ ብላ ጠይቃኛለች። እና ኦልሬዲ ከተሰረቀ 4 ቀን ምናምን ከጠፋብኝ 4-5 ቀን 1 ሳምንት ሊሞላው ነው ከእሷ ጋር ስንገናኝ ማለት ነው። እና በሰዓቱ እንደዚህ አይነት እሱም ብሎኛል። እንዴት አታመለክችም? አትሊስት እውነት መሆኑን እንኳን ሰው እንኳን የሆነ ነገር ቢፈጠር እንደዚህ አድርጌ ነበር የሚባለውን ነገር ለማሳየት ምንም ነገር አልመጣልም። ማንም አድቫይስ አላረገኝም። ይሄ እንግዲህ ይሄ የኛ ስህተት ነው፣ የኔ ጥፋት ነው። ገብሻል? እኔ ፖሊስ ጣቢያ ሄጄ አላመለከትኩም። እንደገና ደግሞ ሂጂና እንደዚህ እናመልከት የሚል አድቫይስ አንድ ወንድም ነው ያለኝ። ገባሽ? አድቫይስም አላደረገኝም። እንደዚህ አላደረኩም። በቃ ጠፋ። እኔ በሰዓቱ አንድ ሳምንት ይሆናል ቤት ውስጥ የተቀመጥኩት ማለት ነው። ወደ 5 ቀን አዝኝ በቃ ደንግጬ ማለት የሰው ገንዘብ ብላ ነው የሰጠችኝ። እና ምንድን ነው የምሆነው እንዴት ነው ምነግራት የሚለው ከእሷ ጋር ያለውን ነገር ነበር እንጂ የሚያስጨንቀኝ ፖሊስ ጣቢያ ሄዶ እንደሚመለከት ምናምን አላቅም። በቃ ምንም አይዲያ አልነበረኝ የት ሄጄ መናገር እንዳለብኝ። ኦፍኮርስ ስለዚህ ኤዱ አሁን ልጅቷ ሀቅ አላት። ብር ሰታሻለች ያለው ስለዚህ ብሯን ትመልሳላችሁ። ኦፍኮርስ እኔ እኮ ይኸውልሽ አሁንም እኮ እሱን እኔ እኮ ማለት ነው እኔ በጣም ያዘንኩት ሚዲያ ላይ እንድመጣ። ለምን እኔ ከዊንታ ጀርባ ብዙ ሰው የሚገፋት ሰው እንዳለ አውቃለሁ። እዛም እንደዚህ ሲደረግ ነው መናገር ስላለብኝ ነው። በጣም ሄዶ አንድ ነገር ልንገርሽ፣ ይልሽ ከእሷ ከኪያ ጀርባ ማንም ቢገፋፋት ልጅቷ ሀቅ አላት። የመጀመሪያው ነገር እኮ በቃ ሀቋን አምነሻል። ሚዲያ ላይ መጣሽ አልመጣሽ አንቺ ያስጨን። አንድ ነገር ልንገርሽ፣ ስለመሆንሽ አንቺ መሆን ያለበት ስለምታደርጊው ድርጊት ባይዘወይ ሚዲያ ልንገርሽ፣ እናንተ እኔ ባለቤትሽ እንደነገርኩሽ በጥሩ ነገር ስለሚታወቅ ኖ ኤኒዋን ቅድም ራሱ ሲጻፍ የነበረው ኤመሲ ቤት በጣም ጥሩ ሰው እንደሆነና እዚህ ነገር ውስጥ በምንም አይነት በሰላማዊ መፍታት እንደሚችል ነው። ስለዚህ ሚዲያን እንደመጥፎ ነገር አትዩት። በነገራችን ላይ ጥሩ ነገር ለሆነ ጥሩ ነገር ነው። አንቺ አምነሻል፣ ልጅቷ ብር አላት። ስለዚህ ብሯን ስጧት። በቃ ሌላ እኮ ምንም ነገር አለቀ። አሁንም እኔም እኮ እሱን ያልኩት ብያለሁ። ብሯን አላልኩ እኔ ይኸውልሽ እኔ ብሯን አልሰጥም አላልኩም። አሁን ገባሽ? የሆነ ክጄ ወይ ደግሞ ምንም ብር እኔ ጋ የለሽም ትናገር እሷም እንደዛ የሚል ቃል ከወጣኝ ማለት ነው። ብር መካድና ብር ሰጣለው ማለት በጣም ይለያል ብያለሁ። መካድ አይውልሽ ኤዱ ልንገርሽ፣ በጣም ብዙ ሰዎች አሁን ባሉበት በሚዲያው ስርዓት አይክዱም፣ ኔቨር ኤቨር አይክዱም። ምን እንደሚያደርጉ ታውቂያለሽ? እዚህ ለሚዲያው ፍጆታ ያስመስሉና ይወጣሉ እሰጣለሁ ብለው፣ ግን አይሰጡም። አንድ ሰው በገዛ ብሩ በገዛ ራሱ በለፋበት በማዘነበት ለዛውም አረብ ሀገር በተሰደደችበት ይህን ያህል በሰራችበት በታመመችበት እስከ መቼ ነው እናንተን የምጠብቀው? እናንተ ባይዘወይ ከኛ ትሻላላችሁ። ቢኮዝ እናንተ አውሮፓ ነው ያላችሁት፣ እኛ ደግሞ እንደምታውቂው ነው። በዛ ላይ ቺቺ ልጅ ታማለች። ዛት ሚንስ እናንተ ኔቨር ኤቨር አልሰጥም አትሉም። እኔ እርግጠኛ ነኝ እንደማትይም አውቃለሁ። አምሹር ግን አሁንም ስጧት ብሯን። መች ነው የምትሰጡት እኮ አልኩኝ እኮ ይኸውልሽ፣ እኔ ስምሽን አላውቀውም ይቅርታ። እንትና መሲ ነች ወደዚህ ያስገባችን። እሺ ሳርዬ፣ እኔ አሁንም ሚዲያ ላይ ስለመጣው አይደለም አይ አልሰጥም ምናምን ብዬ ለመውጣት አይደለም፣ እሰጣለሁ አይደለም። በግል ራሱ የላኩላት ሜሴጅ አለ፣ ቮይስ አለ። እሰጥሻለሁ ጊዜ ስጭኝ አትሊስት ይሄንም የመክፊያ እኔ ድንገት ነው ይሄ ገንዘብ ከእጄ የወጣው
ስለዚህ ያላሰብኩት ፕሮግራምና ፕላን ነው። የተወሰነ የመክፈያ ጊዜ ስጭኝ እና አትሊስት የለም አንድ ጊዜ አሁን 500,000 ወይ ደግሞ 300 ምናምን የአሜሪካን ዶላር በአንድ የመክፈል ባልችልም የተወሰነ ጊዜ ስጭኝና አትሊስት ወይ አንድ ሻም ትንሽ ነው የቀራችሁ። ሲጀመር ትንሽ ነው የቀራችሁ። እስከ መቼ ነው የምትጠብቃችሁ? እኔ እሰጣታለሁ። እኔ አሁን ማለት ሚዲያ ሄዱ መች በኢትዮጵያ ብር እኔ ከቤተሰብ አሁን ራሱ ማለት ነው ያልሰሙ ከስዊድን ምናምን የመጣች እህት አለችኝ ማለት ነው የእሱ እህት በቅርብ እንዴት እንደዚህ እስኪፈጠር ነገር ዝም ትያለሽ ለምን አልነገርሽኝም ብላ በእውነት በጣም ነው ደውለው አይተው ማለት ነው። እና እኔ በኢትዮጵያ ብርም ከፈለገች እኔ እሰጣታለሁ አንቺ ለእኔ ትሰጭኛለሽ ቀስ ብላ ስላለችኝ የምትፈልጊ ከሆነ በኢትዮጵያ ብር እንከፍልሻለን። በዚህም ከሆነ ደግሞ ግን አይ በዶላር በዚህ ካልሽ ደግሞ ወይ ምንም ዘሴም ወይ ነው በኢትዮጵያ ብር ሆነ እሷ የምትፈልገው ብሯን ነው። ስለዚህ ብሯን እኔ ልንገራችሁ እኔ ዶላር ነው የምፈልገው። ምክንያቱም ኢትዮጵያ ውስጥ አይደለሁም የነበርኩበት ሰዓት ያስፈልገኛል ነበር በኢትዮጵያ ብር ገብቶሻል። ሳሬ እኔ ያለሁበት አሁን ተመልሻለሁ ወደ ሀገር ቤት። በኢትዮጵያ ብር ልንቀሳቀስ አልችልም። ገብቶሻል አይደለ? በሀገር ብር ነው ወዳለሽበት ተመልሰሻል። ያ ተመልሻለሁ። ስመለስ ግን እኔ ልንገርሽ ልጠብቃት እኮ ልችል ነበር። አሁን ራሱ አልተሻለኝም። አሁን በኃይል ነው እኔ ማወራሽ ያለሁት። እንደዚህ ተቀምጬ አሞኛል። ሙሉ ሌሊት ታመሜ ነው ያደርኩት። በኃይል ነው ማወራሽ። አሁን ራሱ እየጠበቅኳት እኮ ልጠብቃት እኮ ልችል። አሁን እንትን ብዙ ስራ አልሰራ ገብቶሻል አይደለ? አስበሽዋል አመሽ ምናምን ያመጣሽው ኦኬ እኔ እንጃ ቃሌ ላጥፋ አልችልም። ግን ልጠብቃትስ ላይክ ሲከብደኝ በዚህ ጫናነቂ የኛ ሀገር ሳሪ እንደ በጉሩ ምናምን ሆነሽ አትኖሪም። እኔ የምኖረው የራሴ ብቻዬን ነው። የሰው ላብ አይቻላቅም። ሰው ቸግሮኝም ለምኜም አላቅም። እዚህ ለመፈመስም አይደለም የመጣሁት። ለመፈመስ ብዬም አልዘረጋኋቸውም። just like I want my money ነው ገብቶሻል አይደል? ብሬ ስለምፈልግ ነው ታመሜ እንጂ እኔ እዚህ 6 ዓመት አድርጌያለሁ ቲክቶክ ከመጠቀም like ልፈምስ ምናምን ባስብ ድሮ ፈምስ ነበር። አዲስ አይደለም ቲክቶክ ግን ስታመም ጊዜ ምናምን ሲቸግረኝ ጊዜ አጥቼ ቸግሮኛል ብዬ አላቅ ራስ አንድ አመት ስታመም እዚህ ያሉት ሀበሻ ነግራቸው አላቅ እና እንጃ ስለሸገረ ነው። ስለዚህ አሁን ባለሽበት ሀገር በዶላር ነው ብሩ የሚያስፈልግሽ? ኦፍ ኮርስ ያ እኔም በዛ ነው እኮ የምንቀሳቀሰው ሀኔ እንዴ። ስለዚህ ኤዱ እንግዲህ ይሄ የራሷ ፍላጎት ነው። እሷ የሚያስፈልጋትን ደግሞ ታውቃለች። እንደምታዩ ደግሞ አሟታል። ስለዚህ በዶላር ብሩን ስጧት እኮ እንሰጣታለን። ግን ደግሞ የልሳሪ በጣም ፌር የሆነ ነገር ማድረግ አይኖ የእሷ ድምፅ እንደሚሰማ አንደርስታንድ አይደለም። ብር አላት እኔ ጋ ተብሎ እንኳን ሄልፕ እናርግሽ ተብላ ማንም ሰው እጅ የሚዘረጋላት ነች። እኔ ዊንታ አሁንም በጣም ያንቺ ጠላት አይደለሁም። ይሄን እንድታቂ ይፈልጋል። እኔ ጠላት ይቆላልኩሽ ማለት ሚዲያ ላይ ማልቀስ ምናምን አንዴ አሁን ልትረድልኝ ሰርቃለች አላልኩም ብለሻል። ዊንታ አልከፈልኩም ነው ብለሻል። ሰርቃለች አልሰጥም ማለት ነው። እንደዛ ብለሽ ነው ስሜን ያነሳሽው። እሺ ኖ ሰው ይኸውልሽ አልቅሰሽ አይደለም ሰውን የምታሳልኝ። ለሱ ይኸውልሽ ሚስ አንደርስታንዲንግ ለተፈጠሩ ነገሮች ሁሉ በስተመጨረሻ ይቅርታ እንጠያየቃለን። ምንም ችግር የለም። ምክንያቱም አንድ ሰው ሲናደድ የሚለው ነገር አለ። ለዛ እስከ መጨረሻ ይቅርታ እንጠያየቃለን። ግን አሁን ኪያ ባለችበት ሁኔታ እያት ካለችበት ነገር እንረዳትና እሷን አክሰፕት አድርገን እኛም ለተፈጠረው ነገር ህዝብም እንዲያውቅ ሚስ አንደርስታንዲንግ የተፈጠረውን ነገር እኛ እንትን እንላለን። ስለዚህ አንቺ አሁን ማድረግ ያለብሽ ብሯን በዶላር እንድትሰጫት ነው። ሌላ ምን ነገር እሰጣታለሁ። አሁንም እኮ አልሰጥም አላልኩም፣ እሰጣታለሁ። ምንም ችግር የለውም። ግን ድንገት ሀፕን ያደረገ ነገር ነው እና አንድ ጊዜ ብድግ አድርጌ በአንዴ የምሰጥበትን የማቅም የለኝም። ሰውም አንደርስታንድ ሊያደርገኝ ይገባል። ቤት ቁጭ ብዬ ነው ያለሁት ልጆች። ስለዚህ እንደውም እሷ ቻኮለች ማለት ጊዜ ስጭኝ ያልኳትም ለዛ ነበረ። እኔ የሆነ ቁብ ገብቼ በቃ ልክ እንደሰጡኝ ለእሷ ላስገባላት ነበር። ታይም ስጭኝ ስላት የነበረው ለዛ ነው። ግን ሚዲያ ላይ ነው ስሜን ማውጣት የፈለገችው። በጣም ያሳዘነኝ እሱ ነው። ወደዚህ መምጣት ፈለገች። አይ ኖ የራስሽ ጉዳይ ምናምን ብያት ቢሆን ኖር ብታወጣኝ አሮን ማይንድ
ግን ስለዚህ አሁንም እኮ ኤዱ ምን በቃ የሚያስለቅስ የለም። ኖ አላለቀስኩም። ኖ በቃ ለተፈጠረው ነገር የምናደርገው ምንድነው? እሷም ካለችበት ነገር አንጻር ነው። ስለዚህ አንቺ መች ነው የምትሰጫት፣ እንዴት ነው የምትሰጫት የሚለውን ነገር ተነጋግረን በቃ መፍታት ነው በቃ። ከዛ በኋላ ምንም ችግር የለም። በሰላም የሚያልቅ ነው። እሺ እኮ እኔ እሰጣታለሁ፣ አሁንም ቢሆን እሰጣታለሁ። አሁን ማለት ነገ ከነገ ወዲያ ማለት አልችልም፣ ግን አትሊስት የተወሰነ ወራትን አሁን በኢትዮጵያ ቢሆን እኔ ከኢትዮጵያ ሰዎች ብለው ነበረ እኛ እንክፈላትና አንቺ ስታገኝ፣ ግን አልፈልግም ብላለች። በዶላር ነው። ስለዚህ በዶላር ከሆነ ደግሞ የተወሰነ ታገሰኝ፣ 2 ወር 3 ወር አላቅም፣ እርግጠኛ አይደለሁም። እቁብ ገብቻለሁ፣ አናግራቸዋለሁ። ልክ ሲሰጡኝ እኔ ለሷ እሰጣታለሁ፣ ወይ ደግሞ ሀፋፍ አድርጌ እንድማልኝ ወይ የተወሰነ ፈልጌ ላስገባላትና በቅርቡ ከዛም የቀረውን ደግሞ ቀስ ብዬ እንድከፍላት እንትን ትበለኝ። እሺ ኪዩ ቢያንስ አሁን አንቺ የተወሰነ ልክፈላ ብለሽ ብትይ እስከ ስንት ልከፍያት ትችያለሽ? እኔ አላቅም፣ ሜይ ቢ $1,000 ወይ ምናምን ፈልጌ ነው የምልሽ። አሁን እኮ እጄ ላይ እኮ ኖሮ ቢሆን እንደዚህ ጭቅጭቅ ውስጥ አንገባም ነበረ። ምንም እንዲሚያነጋግረን ነገር ምን ታስቢያለሽ? ኪዩ ምን ታስቢያለሽ? ኪያ ታውራ ድሉ ለሷንስ ችግር የለውም። ዛሬ እኔ ልንገርሽ በጣም ተቸግሬያለሁ። ገብቶሻል አይደለ? ሂደሽ ላይክ እንደዚህ አሁን ሩዱኝ ያግዙኝ ምል ሰው አይነት አይደለም። እንኳን እዚህ ሊቢያ ላይ ታስሬ 2 ዓመት ምናምን ብያላቅ። ገብቶሻል አይደለ? ምንም አይነትም አይደለም። ስለሚያስፈልገኝ ግን እሷ ከኔ ትሻላለች። ስለዚህ ሚሚን ታስገቢያታለሽ እባክሽን? እሺ ላስገባልሽ። የታለሽ ሚሚ? እንትን ሚሚን ታስገቢኛል። ከዛ እኔ እሷ ትሻላለች፣ ሰው ታውቃለች። 14 ዓመት ተቀምጣለች። የሆነ ወዳጅ እኮ ይኖርሻል አይደለ? ከኔ ትሻላለች። እሷ ቸርች ትሄዳለች። ሚሚ እሺ ቸርች ትሄዳለች ምናምን፣ ብዙ ሰው ታውቃለች። እኔ ውጥት ብዬ ሀበሻ ማቅ ሰው አይደለሁ። ቤተሰቦቼ እንኳን ማለት ነው አንድ ዓመት ሙሉ እየሰራው ትንሽ ነው የሚያግዙኝ። ገብቶሻል አይደለ? ስለዚህ እኔ የሚያግዘኝ ፊት ስለማልወድ ከድሮ ጀመሬ ከልጅነቴ የ14 ዓመት ነው ከቤት የወጣው። ገብቶሻል አይደለ? ስለማልወድ እሷ ግን ሰው አበድሮኝ አሳልፉልኝ ምትልኩ ትችላለች። እዚህ እኮ እንደዚህ ነው የምትታጋገዙት ይመስለኛል የምሰማው። እኔ እዚህ ሀበሻ ኮሚኒቲ ስለሌለኝ ነው። እና አትሊስት ባንክ እንኳን ተበድራም ትልክልኝ ትችላለች። እኔ አሁን ስለሚያስፈልገኝ ነው እንጂ ይሄ አሁን እልካለሁ ምናምን ብላ እኔ እንጃ እንደዚህ አይነት ሰው ተመልሶለት እንኳን አላውቅም። ገብቶሻል አይደል? ውስጤ ጥሩ ስሜት ስላልተሰማኝ ኪዩ ምናልባት እኔ እንደ ሀሳብ ሚሚች አይደለች፣ ሚሚችኛይቱ ናት። እንደ ሀሳብ ምናልባት ስላሴ ያናለች አለች እሷ ምናልባት ኪዩ እንደ አማራጭ አንቺ አሁን አለን የሚሉትን እንደተባለው የኢትዮጵያ ብር ሰተውሽ ወደ ዶላር መቀየር አንቺ የምትችይበት አማራጭ የለሽም። ያው ብርሽን ከምታጭ እንደ እንትን ነው ጥሩ። ሀበሻ ማለት ዛሬ ሀበሻ እኔ እግዚአብሔር ምስክሬ ምንም ግንኙነትም ርክብም የለኝም። እዚህ ላይፍ እዚህ መጥቼ ማለት ነው እውነትሽ ነው 5 ወደ 6 ዓመት እየሄድኩ ነው። እጫወታለሁ፣ ስቃለሁ፣ እወጣለሁ በቃ። እሺ ኤዱ ደግሞ አንቺን እንደ ሀሳብ የኢትዮጵያ ብር ሰተሻቸው በዶላር የሚሰጡሽ አይኖርም። ኦልሬዲ አሁን በኢትዮጵያ ቢሆን ልሰጪ ነው፣ ወይም አሁን ቅድም እንዳልሽው የባልተቤትሽ እህት ልሰጥ ነው። እሷ ያለችው ደግሞ እንዳለው ያው አውሮፓ ሀገር ናት። ምናልባት በኢትዮጵያ ብር የምትሰጠውን በዶላር ቀይራ ልትባል አትችልም። አይዲያው የለኝም ግን ሞክራለሁ። እንደዛ አይነት ሰው ካለ ፈልጌ እንደዛ ለማድረግ ሞክራለሁ። እኔ በፍጥነት ብሯ እንዲመለስ ማለት ነው። እኔ ብርሽ እኔ አብያታለሁ እኮ እኔ ብሩን አሁን ቅድም ያልሽው ያው ብርሽ ጠፍቶ ከሚቀር በኢትዮጵያ ብር ምናምን ላልሽው በጣም ጠፍቶ አይቀርም። ሲጀመር እኔ ብር አንቺ ጋር አለኝ ብር ብላለች፣ ሀቅ አላት። ስለዚህ እኔ እሰጥሻለሁ ብያታለሁ። ማስቀርሰውም አይደለሁም። እንደዚህ አይነት ማንነትም የለኝም። ለመጀመሪያ ጊዜ በህይወቴ እንደዚህ አይነት ነገር ውስጥ የገባሁት እና የምበላ ይሄን ለመብላት ለመስረቅ ምናምን አይደለም ያደረግኩት። ስለዚህ ብሯ የሚቀልጠው የሚቀር ነገር ምናምን አይደለም። አለኝ ብላለች። በነገራችን ላይ አምኜ ነው 5000 የሚያልሽው አምኜሽ ነው። አላየሁትም፣ አልቆጠርኩትም። ይህንን ደግሞ ታውቃለች እሷ እንዴት ተቀብያት እንዴት ቦርሳ ውስጥ እንደከተትኩት ማለት ነው። ኤዱ ኪያም እኮ
እንትን ብትል ኖሮ 10,000 ማለት ትችል ነበር በነገር ግን ያው እኔም እኮ ምንም አልሰጠሽኝም ማለት ትችል ነበር መሲ እሱ ታዩ ሁለታችንም በቅንነት ነው ሁለታችንም በቅንነት ነው ግን አንድ ነገር ልንገርሽ ሪስፖንሲቢሊቲውን ለመውሰድ አንቺ መጀመሪያ ቆጥረሽን መረከብ ነበረብሽ ሁለተኛ ጥፋት እንደጠፋብሽ ማመልከትም ነበረብሽ አይኖ አቃለው እዛ ጋር የሚፈጠረውን ነገር አይጠፋም ልልሽም አልችልም ምክንያቱም እኔ አቃለው ብዙ ሰዎች ስልካቸው ምናምን ሲሰረቅ አይኖ በደንብ አቃለው እርግጠኛ ግን አምነት ሹር ስለዚህ አሁን ወደ ሶሉሽኑ ስንሄድ እሷ ባለችበት ሁኔታ የምትፈልገው ብር ነው በቃ የምትፈልገው ስለዚህ ብሯን ደግሞ እሷ እንዳለችው አሁን ካለውበት ሁኔታ እንደዚህ ነው ብላለች ይሄንን ነገር አንቺ ልታደርጊላት ትችያለሽ አሞክራለሁ አልኩሽ እኮ አረጋለሁ አሁንም እኮ አይደለም አረጋለሁ ሚሚ የምትይው አለ አለው ሳሪዬ ሄዴ ነሽ ሰው እኔ የሚና የኪያ እህት ነኝ ሰው ብሩን ስጭኝ የምትልሽ እሷ በጣም ስላስፈለጋት ነው ኤዱዬ በጣም ታማለች በሽታዋ ምን እንደሆነ መግለጽ አትፈልግም እዚህ አይ ዶንት ኖ ሳሪ የምታውቂ ከሆነ በጣም የተጨናነቀችበት ሰዓት ነው ያለው ቤት ክራይ በማትከፍልበት ምግብ በማትበላበት ሆስፒታል ህክምና የምትከፍልባት የላት በጣም መጥፎ ውስጥ ህይወቷን ማጥፋት የምትችልበት ሰዓት ነው ያለችው አሁን እንዲያውም እሷ ቬሪ ስትሮንግ ሆና ነው እዚህ ጋር እናንተ ጋር ቁጭ ብላ የምታወራው ኤዱዬ ገባሽ መቼም ታውቂዋለሽ አንደርስታንድ ታደርጊያለሽ ኢትዮጵያ ስትመጪ ጸበል ለመታጠብ ብዙ ነገር ለማድረግ ነበር ሀሳቧ የመጣው ያ ሁሉ ሳይሳካ ቀረ ለምን በዛ ብር ምክንያት ብር ስለሌላት ከሀገር ቤት ብር ይዘሽ ሳትሄጂ ቤተሰቦችሽ እንዴት እንደሚቀበሉሽ ታውቂያለሽ አይደል እና የመጨረሻ የረሃ ቤተሰብም ሆኖ ማለት ነው ሶ ፕሊዝ ኤዱዬ ተበድረሽም ይሆን እቁብም ገብተሽ ይሆን በሚቻለሽ ልክ እንዳንቺ ብር ያንቺ እህት ወይ ያንቺ ልጅ በእሷ ቦታ ሆና እንደዚህ ብትሆን ምን ይሰማሽ ነበር I really want you ያንቺ የእሷ ጫማ ውስጥ ገብተሽ እንድታስቢ ነው የምፈልገው ብሩን ልትዝናናበት ወይ አንድ ነገር ልታረግበት አይደለም አሁን ህክምና መድኃኒት የምትገዛበት ሰዓት ነው መድኃኒት የምትገዛበት ራሱ የላትም so I don't care ከየት ታመጫዋለሽ ተበድረሽ ነው ቀስ ብለሽ የምትከፊው ይሆን anything በቃ መክፈል አለብሽ ያ of course እሺ ኳልኩኝ እሺ ብለሻል ግን ቀኑን ምን እንደሆነ አልኩኝ አሁን በቃ አሁን እሷም እሺ ብላለች ግን መሰለሽ እሷ ጊዜ ትፈልጋለች መሲ ይቅርታ ሳራ ማንም እየገባ ነው ከዚህ በኋላ በቃ ችግር የለም እኔ እንትን አረጋለሁ ኦሬዲ እኮ ይኸውልሽ ሚሚ ቆይ አሁን ልናገር ነው አሁን በጨዋ መልክ ተነጋግረዋል ምክንያቱም ኦሬዲ እኮ አውጥተሽኛል አይደል እኔ ከዚህ በኋላ እንደውም የፈለግሽውን አምጪ ልናገርሽ ይችላል እንደዚህ አይነት ሰው ስላልሆንኩ ነው ማንንም እየገባ ባንቺ ጀርባ እንዲናገረኝ አልፈልግም ኖ ችግር የለም በቃ ችግር የለም አሁን እንደዛ ከሆነ ይኸውልሽ ሶሉሽን ማድረግ ያለብን ኤደን ገንዘቡን አምናለች መስጠት ትፈልጋለች ግን ጊዜ ትፈልጋለች ያው አንድ ሰው ልክ ነው ቀኑን ማወቅ አለብን እኮ እሱ ነው እያወራን ያለ ነው ቢኮዝ ትመልሳለች ግን ካለችበት ሁኔታ ጊዜ ትፈልጋለች ጊዜውን ነው አሁን እኛ የምናወራው በጊዜ ሞዲሬተሮች ሰው እንዳታስገቡ ካላስ ስለዚህ ጊዜ እንወስንና ያለውን ጊዜ ከኤደን ጋር አውርተን በቃ ጊዜ ሰተናት እንጨርስ ጋይስ ምክንያቱም አሁን እንደተባለው ኪዩ ብር ያስፈልጋታል ኤደንም ሂዩማኒቲ ተሰምቷት ካለችበት ነገር አንፃር ከሆነው ነገር አንፃር ብሯን በዚህ ሰዓት በዚህ ጊዜ ይሰጣሉ ትበልና ቢኮዝ ኤደንም ያስፈልጋታል አሁን እኔ ኤደንን አልተዘረፍሽም የማለት እንትኑ የለኝም በነገራችን ላይ ምክንያቱም አውቃለሁ ሊሆንም ይችላል አይሆንም አምነት ሹር ግን አሁን እንደተባለው ኪዩ እሷ እንትን ትበልና ባለው በሁለቱ ሌብል እንሁንና በአንድ ጊዜ ትስጣት ከምቆራርጥባት ጊዜ እንስጣትና ኪዩ በአንድ ጊዜ ብርሽ ይሰጥሽ የኔ እንትን ይሄ ነው ከይቅርታ ጋር አይሻልም ያ ትጠየቅ ሌላ ጥያቄ ያለኝ ምንድነው ታውቂያለሽ ሳሪዬ እኛ በጣም ያው ሶሻል ሚዲያ ያለን እዚያው ወደ 6000 ምናምን ሰው አለንና እሺ ሚሚ ችግር የለም ይኸውልሽ አሁን ሁለቱ እኮ ተስማምተዋል ማሪ ሚሚ ተስማምተዋል ስለዚህ ኪያን ብሯን ትፈልጋለች ኤደንም እሰጣለሁ ብለን ነው ውጭ አንቺ ቅማላ ምን አባሽ ነው እንትን የምትይው ነው ውጭ እዚህ ቆሻሻ ውጭ ከዚህ እዚህ በቲፎዞ እንትን አትበሉ ኪያን ብሯን ትፈልጋለች ምክንያቱም አቃላ ብር አላት ኤደንም እሰጣለሁ ብላለች ስለዚህ ጊዜ ያስፈልጋታል ኤደን ኪያ ጊዜ ትሰጣታለች እሷ 2 ወር ምናምን ነው ያለችው ኪያ በጊዜ ትስጣትና ተጠቅሞ ብሯን ትስጣት በቃ አለቀ ሌላ ነገር የለው በቃ ብሯን ትሰጣታለች ኤደን ምን ታስበው ኪዩ ምን ታስበያለሽ አይሷ ትጠየቅ በስንት ጊዜ ነው የምትከፍለኝ ነግራሽ አትለች አይደለ እንደሚያስፈልገኝ ምናምን ገብቶሻል አይደለ አሁን ለምሳሌ አንቺ
ታመሽ የሚያስፈልግሽ ከሆነ ምንም ከሌለሽ ላይክ ብቻሽን ነው የምትኖሪ ምንድነው የምታደርጊው ላይክ ውጪ ወጥቼ ልኑር እንዴ ምንድነው የሚያስፈልግሽ አንቺ እሱን እያየችልኝ እሷ ትንገረኝ በስንት ጊዜ ነው የምትከፍለኝ እና እኔ እነግራቸዋለሁ ያ እኔ እኮ ነገርኩሽ ይኸውልሽ እኔ ኦልሬዲ እቁብ ገብቻለሁ ምንም አሁን ገብተሻል ክሬዲት ካርድ ምናምን እያሉ ይጽፋሉ ከዛ ስር እኔ ግድ የለኝም ማለት በጣም ናይስ ሆኜ ለማውራት እየሞከርኩ ነው እስካሁን ማንም አስገድዶኝ አሁኑኑ ውለጅ የሚለኝ የለም እየነገርኩሽ ነው ካንቺ ካለው አንፃር ኦኬ እኔ ይሻላለሁ አንቺ ካንቺ ብዬ ነው ኢትዮጵያ ልትጠቀሚበት የወሰድሽው ብር ነው የጠፋው አይደለ እዚህ አስቀምጠሽ ከዚህ አይደለም ልከሽልኝ አይደለም ብሩን ስለዚህ እዛ 2 ወር ወይ አትሊስት ወይ 2 ወር ጊዜ ስጭኝ ብዬ ደጋግሜ ያልኩት ለዛ ነው ማንም አንስቶ ብር አይሰጥሽም እኔ ኬት አመጣለሁ እኔ እናት ነኝ ቤት ቁጭ ብዬ ነው እኮ ልጆችን ማሳድገው ስለዚህ አይኖ እንደሚያስፈልግሽ አውቃለሁ ግን እኔም ቦታ ደግሞ ስትሆኚ ደግሞ የራሴ ነገሮች አሉ እንዲህ ነው ብዬ ሶሻል ሚዲያ ላይ ማውራት አልፈልግም ያለውን ነገር ግን ብዬሻለሁ እኔ 2 ወር ብዙ ነው ብዬ አላስብም ከቻልሽ ማለት ነው እስከዛ በመሃል ደግሞ ከቻልኩኝ እኔ I will try my best ላረግ ኤዱ ቅድም አንቺ $1000 እሰጣታለሁ እስቲ እኮ እንደሱ እኮ ስልኮ አሁን ደግሞ ጠቅልሽ ምናምን አልሽ ገብተሻል አሁን እንደሱ ልሞክራት ፈልጊ እንደ አማራጭ ስለዚህ አሁን ይሄ የኪዩ ነው እንደ አማራጭ አሁን ጥያቄ አለኝ ኦኬ ሳሪ እናንተ እዛ ነው ያላችሁት የኛ ሲስተም አንድ ላይ ነው ገብቶሻል አይደለ ለምሳሌ 2 ወር ጠብቃታለሁ ብል በምን እንትንላለሁ ገብቶሻል ስራ ተወርሒ አትብለክ ዘላ ሐቂ ነው ኤዱ እንደዛ ነው አይደል ያንቺ ሐሳብ በ2 ወር ስጭኝ ነው አይደል ኦኬ كل تورحي انت زي هبتي ادمي يولين اتول زلا نسا ايش قدم خل تورحي ግን ያለኝን ትንሽ ብር ልስጥሽ ስቲ ሰምቼሽ ነበር አይደል ብያታለሁ እሞክራለሁ ልፈልግና አትሊስት 1000 ምናምን ይሆን ጄላ ያለው ልላክልሽ ላርግ ብያለሁ ሁሉን እንታይ ሓሲብኪ ከይ አፍዝረ ከበቶ ሰዓዶ ተሃብኪ ወይ ተቅሊላ ተሃብኪ I don't know ጠቅሊላ ተሃበኒ because it's ሲመቲ መጽኢና አረዋና ኦኬ እነዛ ከሆነ ሳርዬ ማለች ቀኑ 2 ወር ካልሽ ያው እሷም ከይሽ ብላለች እንግዲህ ምን መደረግ አይቻልም በዚህ መሃል ውስጥ ግን ኢትዮጵያ ውስጥ ያላችሁ እና እሷ በብር እንድሰጣችሁ እናንተ በዶላር መስጠቱን ሰዎች ካላችሁ ፕሊስ ካንታክት አድርጉን ቀኑን ከሳርዬ ጋር ቁጠሪ ቀኑን በኤግዛክትሊ ቀኑን ተቆርጦ ቀኑ ሁላችንም እዚህ መተን ያው ብሩን እንድሰጫት በትህትና እንጠይቃለን ምን እናርግ እንግዲህ አንቺንም there is no point አንቺ ጋር የለኝም ብለሽ ራሱ ብንጨቃጨቅን ብንጣላም መቀያየም ነው እንጂ ትርጉም የለውም በዚህ ሰዓት ግን አንድ ጊዜ አንድ ጥያቄ አለ ልክ ሲደወልልኝ ሰምቻው ነበር ደፋር አለና ምንድነው ድፍረቴ አራንች ማን አንቺን አይደለም ስልክ እያወራ ነው ማየ ታይ ነገሩን በነገራችን ላይ ዊንታ አውጪው እሺ አሁንም ቢሆን አቆይ አንድ ነገር እሺ እንደዚህ ሰጣ ገባ እንዳትሆኑ አሁን እሷ እንዳለችው አንድ ጊዜ ኤዱ ለምንድን ታቀልሽ ባለቤትሽ እኮ ላይ ያወራ እየሰማ ነው በነገራችን ምክንያቱም እሺ ወይ ያላሽ እሺ ወይ ባለቤቷ ከኋላ ያወራ እኔም እየሰማሁ ነው ነገራችን ላይ እኔ አንድ ነገር የምናገረው ነገር ኪያ በምንም አይነት ሁኔታ ብትሆን መብት አላት አሟታል ያስፈልጋታል በዚህ ሁኔታ ላይ ደግሞ እንደምታውቁት ኤዱም ራሱ እያወራ ነበር እኔ እየሰማሁት ነው ጌታ እንደገና ደግሞ ኤዱም ደግሞ ጊዜ ስጡ ይብላለች አይ ኖ ኢትስ ኦኬ ሚሚያውን ያመጣሽው ሐሳብ ሹር ያስማማኛል ግን እኔ 2 ወር አልቀበልም እኔ በራሴ ያኒ እንደንትን እንፍረድ ከተባለ ያላትን አሁን ትስጣት $1000 እሰጣለሁ ብላለች ከዛ በኋላ የወር ጊዜ ይበቃታል ምክንያቱም እቺ ልጅ እንዳለችው ብር ያስፈልገኛል ብላሻለች ኤዱም ትክክለኛ ብሯን እሰጣለሁ ብላለች ስለዚህ 1 ወር ጊዜ ይሰጣት ለሁለቱም ፌርኑን ከተባለ ማለት ነው አሁን ያላትን ትስጣት ከዛ 1 ወር ጊዜ ይሰጣትና ኤዱም ትስጣትና በቃ ይገላገሉ ሚሚዬ እንደዛ ይሻል ትክክል ያ ጥሩ ነው እንደዛ ካልሽ ምንም ቅድም ተረጋጊ ስላልኝ ሚት ነው ያለው በቃሽ እሺ ይሻላል ሳ ጋይስ እኔም የምሄድበት ስላለ ልወጣ ነው ኤዱ ሚውት አድርጌሻለሁ እንደዛ ይሻልም ኮሜንታተሮች እንደዛ ነው የሚሉት እሺ ጋይስ በእነሱ ሐሳብ እንስማማለን እኛ
በቃ ኤዱ ሚውት አድርጌሻለሁ። ያላትን $1000 ትስጣት። ከዛ በኋላ አንድ ወር ያው ትሻላለች ኤዱ። ስለዚህ በአንድ ወር ጊዜ ውስጥ ደግሞ ኪዩ ትስጣት። ሚሚዬ ያ አረ እቁብም ገብቻለሁ ስላለች የመጀመሪያው እንዲሰጧት ብጠይቂ ጥሩ ነበር። ሚት ነው ያለሽው ኤዱ? አይ አሁን ስልክ ተቀብዬ ነውና በዶላር የሚቀይር ሰው ካለ ደውለውልኝ ነው። የሱ ፋሚሊ ናቸው። እሺ ሊያዬ ሊያ ላይቭ ላይ ነሽ? ማውራት ፈልገሽ ነው? ሆነ መስጠት እችላለሁ። ኢትዮጵያ ስለሆንኩ ማቀበል እችላለሁ። ዶላሩን ለመቀየር ግን ምንም አይነት ኢንፎርሜሽን የለኝም። አንቺ እንዳልሽው 2 ወር 3 ወርም ላይ ፈጅ ይችላል። ኢንፎርሜሽን ሰብስቤ ዶላር የሚቀይር ጊዜ የማይፈጅ ከሆነ ምንም ችግር የለውም። እዚህ ቀይሬ እኔ ላቀብላት እችላለሁ። ይህን ያህል ብዙ እንትን ማለት አያስፈልግም። አሁን እንዲረዱሽ እና ጊዜ እንዲሰጡሽ እኔ ኢንፎርሜሽኑን ጠይቄ መቀየር እስክልችል ድረስ እሱን ተነጋገሪ። እሺ ሚሚ እኛ ኤዱ ምን በያት መሰል እኛ ምንም አላልንም። ከሁለታችሁ ጎን ነው ነው። ስለዚህ እሷ ይሄ ኦፕሽን ካላችሁ ከኛ እናንተ ትሻላላችሁ። አንድ ሰው የመስጠት ፍላጎቱ ካለው በየትኛውም በኩል ሆኖ ይሰጣል። ስለዚህ እኛ ጊዜ ሰጥተንሻል። አሁን አንቺ $1000 ታስገቢላትና በአንድ ወር ውስጥ ኦፕሽናችሁን ፈልጋችሁ ደግሞ ቀሪ ብሯን ስጧት። ይኸውልሽ አሁን ይኸውልሽ እሷ የምትለኝ እንዳለ ብር መቆራረጥ አያስፈልግም። ሜቢ ሳምንት ወይ 2 ሳምንት ላይሆን ይችላል። ይጠይቁና በዶላር ተቀይሮ እንትን የሚለው የሱ ፋሚሊ ነው። ገና መስማታቸው ነው ይሄ ሚዲያ ላይ ነው ማለት ነው። እኔ ለማንም አላወራሁም እና እኛ እንሰጣለን ብለዋል። 2 ወርም 1 ወርም ላይ ቆይ ይችላል እኮ በቃ ገንዘብ 2 ወር ላይ አልያዝንም። 2 ወር አልያዝንም። ያዝነው 1 ወር ነው። አንቺ ደግሞ ሄዱ ካለሽ ስም አንፃር ካለሽ ነገር አንፃር ከፈለግሽም ከወር በፊት ከፈለግሽም ወሯን ሙሉ ተቀጥመሽ የልጅቷን ብር መልሽላት። ያ እኔ ኦፍ ኮርስ ብያለሁ። ካሁንም እየተናገርኩ ያለሁት በግልጽ እሱ ነው። ምንም የካድኩት ነገር የለም። ስለዚህ ጀስት የጊዜ ጉዳይ ነገውኑ ከነገ ወዲያውኑ ማለት ነው የማልችለው እንጂ እሺ ብያለሁ። ኤድዋይ እኔም ስወጣ ያዋለው የሆነች ልጅ እየጻፈችልኝ ነው መቀየር እችላለሁ ብላለች። አንቺ ብሩን እዛ በብር ሰተሻት እኛም በዶላር እንድንቀበላት እዚህ ማለት ነው። እሺ እኔ እናትሽ የሆነች ጓደኛ አለችን ጽፋልናለች ከላይ ያለው ፋሎ አርጊ ይሄ የኔ ጉዳይ ነው። ይሄ ነው ደወሪ እኔን መናገር የሚፈልገው አይ ግድ የለም ኖ ሄሪ አትግባ ፕሊዝ ኖ እኔ ጨርሰዋለሁ። ችግር የለም እኔን ከሆነ ያውራ ችግር የለም ያውራ ችግር የለም ያውራ መናገር የሚፈልገው ካለ ያውራ። ወይ ሰላም ነው እንዴት ነሽ? ሰላም አለው እግዚአብሔር ይመስገን ሰላም ነው። ያው አንቺን ላወራት ነው እኔ እሷን ሳይሆን አንቺን ላወራ ነው የመጣሁት። ምክንያቱም እግዚአብሔር ያክብርሽ በጣም ቴንኪው። እንደዚህ አይነት ሰው ሲኖር እኛ በጣም ደስ ይለናል። እውነት ለመናገር ማንም ሰው ማለት ነው ማንም ሰው መጥቶ በውስጥ መስመር አሳይሻለሁ ሹት አድርጌ ልክሻለሁ። ኢቭን እቁብ እየጣልኩ ያለሁት እኔ ነኝ ኖት እሷ እኔ ነኝ የምጥልላት። ኢቭን የሰው ገንዘብ ምናምን አይደለም። አሁን ማንም ሰው መጥቶ ገንዘብ መልሱ በሉ እንደ ትልቅ ሰው ወራን ሰው የለም እንደናንተ መጥቶ እንደዚህ አድርጉ ያለን ሰው አንድ ሰው የለም። ወጡ እንዲህ እኮ አልተለጣጠፍንም። እኔ እና እሷ እኮ ፎቶ እኮ አብሮ እኮ ነው ያለው የኔ ፎቶ። እግዚአብሔር ነው የምልሽ አትሳቂ አንቺ የምሬ ነው የምልሽ። እኔ አብረን ለነጠፉ በቀል ስለማቅ ለዛ ይመስለኛል። በዛ ላይ ማርያምን ነው የምልህ ኪዩ ቪዲዮ ሰርታ ሳይ እሷ አማርኛ ብዙ ስፒክ ማድረግ አልችልም ስትል ትግረኛ ነው ከፍ ማድረግ የፈለገችው ልጅቷ። ሶሪ በጣም እግዚአብሔር ምስክሬ ነው የምልሽ። እንደዚህ አይነት ሰው ቢሆን እኮ በውስጥ መስመር ማለት እንደዛ አድርገህ ዳውን እንዳታረጋት ነገር አላወራም ማለት ማርያምን እሷ ኪያ የሰራችው ቪዲዮ ላይ እንዴት አዳምጪ ነገር ታጋ ዛሬ የሚያስገቡላት ከሆነ የኢትዮጵያውን ብር ሰንዬ እኔ ልስጣት እያለች ነው። ያ ምንም ችግር የለውም። ተረጋጉ። እኛ ምንም ችግር የለውም። በቃ ኦልሬዲ ተነጋግረናል። እንትና ማለት በቃ ዊንታ you can contact me እኔ አልዘጋሁሽም። ምንም ተነጋግረን ማድረግ እንችላለን። እሱ ሁሌ ቆይ እኔ ዳውን ያድርገኛል። እኔ መፈመስ ብዬ አይደለም 6 ዓመት ተጠቅሜያለሁ እና አይደለም ከዛ በውስጥ መስመር አንቺ እንደዚህ ነሽ ብለህ ልከልኛል አይደለ? ፖስተው ንገራቸው እኔ እንደዛ አይነት ሰው ከሆንኩ
ይሄን እኮ ላንቺ እኮ አይደለም ይላኩ ላንቺ ብቻ እኮ አይደለም ይላኩት። ይሄንን እኮ ፖስት ማድረግ ብችል እኮ ይኸውልሽ አንቺን ፖስት ማድረግ ብፈልግ እኮ እኔ ፖስት አደርጋለሁ እኮ እዛ። እኔ ልንገርህ ግን እንደዚህ አይነት ሰው አይደለሁም። እኔ ልንገርህ ስለኔ እዚህ ብዙ ሰው ስለማያውቀኝ ላወራ እችላለሁ። ስለኔ ማውራትም አይጠበቅም። ምክንያቱም እኔ ራሴ አውቃለሁ። ገብቶሃል አይደለ? እኔ ምን ቤት ነኝ አብረሽ የለጠፍሽኝ ነው። እኔ ማቆ ነገር አለ ወይ? ፖስት አረግሽው ፎቶውን እኔም ብቻ ማድረግ ያለችው ፎቶ የሷ ነው። ኤዱ ለምን እንደሆነ ታውቂያለሽ? በብዛት የምታውቁት በባልተቤት ሶሪ፣ በጣም ይቅርታ። እሷ ፖስት ያደረገችው በባልተቤትሽ በብዛት ስለምታወቂ ነው። አብዛኛውን አንቺ አትመጭም ሚዲያ ላይ። የሷ የኔና የሷ ፎቶ እኮ አብረን ፎቶ ተነስተናል ኳታር ላይ። እሱ በቂ ነበር። ግን በጣም ያውልሽ ኖ ወይ አሁን እኔ ባንቺ ባለቤትሽን ባለጥፍ ኖሮ አላቅም ነበር። ምክንያቱም እኔ አንቺን አላቅሽም። ዛት ሚንስ ቢለጠፍም ይሄ ኖርማል እኮ ነው። አንቺ አምነሽ እኮ አዎ እንደዚህ ነው ብለሽ አልሽው ነው። ምንም ችግር የለም። እዛ ላይ ደግሞ በጣም ከቅድም ጀምሮ ምን ሲሉ ነበረ? እነሱ ጨዋዎች ናቸው ይሰጣሉ ሲባል ቢኮዝ የሱ ስለተለጠፈ ነው እንጂ አንቺ ብቻሽን ብትሆኚ ማርያምን ማንም አያቅሽም ነበር። ለዚህ ነው በቃ ሌላ ነገር የለው። እንደገና ደግሞ ያኔ ልጅቷ ተረዷት ካለችበት ነገር አንፃር። እናንተ እኮ አሁን እኛ እንሻላለን እያላችሁ አይደል እንዴ? መሻል ማለት መረዳት ነው። መረዳት ማለት ደግሞ ምን እንደሆነ ታውቃለህ? ካለችበት ነገር በቃ እንደዚህ ስለሆነ ይሄንን ነገር እኛ እንትን ልሻል በቃ አሁን እኮ ተፈቷል። አይ ነው ታዲያ እኔ እኮ ብያለሁ እኮ ይሄንን ያወራነው ነው እኮ እኔ ጥያቄ ልጠይቃችሁ፣ ለምንድን ነው ያስፈራራችሁ? አንቺ በቃ እኔ ምንም ያስፈራራኋት ነገር የለም። የሆነ ሰው ቪዲዮ የሆነ ሰው ሹት ሳላከልኝ አግባብ አይደለም ይሄ ባረገው አልኳት። ባረገው አልፖስትኩም እኮ እኔ ለራሷ ነው የላኩላት። የተላከልኝን ሰው ሙናልደለት ሙናል እንዳለችው ላኩላት ለሷ። ውጭ አላወጣሁትም። ይሄን ይዣለሁ እኔ ምንም ችግር የለብኝም አልኳት። እኔ እኮ ታማ እኮ ስጠይቃት ነበር እኮ እኔ አትክድም አለኝ። እኔ እንዴት ነሽ እያልኩኝ ህመምሽ ይቀላል እያልኩኝ ብሩ ችግር የለውም ያንቺ ህመም ይቅደም እያልኩ እኮ ስል ነበር። መናገር ትችላለች። ገንዘብ አይደለም አሁን እኔ ገንዘብ አያሳስበንም። ገንዘብ የሆነ ሲስተርም አሉ ምንም አሉ ገባሽ? እኔ ግን የምታሳዝነኝ እሷ ናት። በማይሆን ነገር መታ እዚህ ቦታ ላይ ስሟን ይዘሽ ይዞርሽው። አሁንም ቢሆን ማለት ነው ስሜ ካልወረደ እኔ በእኔ በኩል ነው። እሷን አይመለከትም። ከእሷ ጋር ጨርሽ። እኔ ግን ስሜን እፈልገዋለሁ። ስሜ ይወርዳል። እስካሁን ሁላችሁም አውርታችኋል። አንዴ ተረጋጉ። ቆይ ኤደን ቅድም ብዬሻለሁ፣ ባለቤትሽ አንቺና እሷ መካከል አያገባውም። እሱ ስህተት ካለበት በስህተቱ ይነገሯል። ሴቶች ናችሁ፣ ሁለታችሁ ሴቶች ትጨርሳላችሁ። ሳሪ አንድ ሰው በውስጥ ያናገረኛል፣ 4 ቁጥር ይጽፋል። ያንን ሰው አስገቢልኝና አንዴ በቃ አጀንዳው ራሱ እዚሁ ተዘግቶ እንትን ይላል። አሁን 4 ቁጥር ጻፊ ያልኩሽ ጻፊልኝ አንዴ። خلاص ሳቢ خلاص ኤዱ ይዘጋ። ምክንያቱም ኪያ እኔ እንደማስብ ኪያ ታማለች። ገባሽ? ካለችበት ሁኔታ ገንዘብ ያስፈልጋታል። በቃ ይሄ ነው፣ ሌላ ምንም ነገር የለውም። ከዛ ውጭ ደግሞ እናንተ እንሰጣለን ብላችኋል። ባለው መንገድ ስጧት ብሯን። በቃ መች ነው ኤደን መች ነው የምትሰጧት እናንተ? ተነጋገሩ። ጊዜ አሁን ብሩን በዶላር የሚቀይር ካገኘ አሁን ይሰጧታል። ሚሚም አውርታለች። ለዚህ ማን ነው ቁጥር የሚጽፍልሽ ሰው አስገቢ። ሳሪ ነፂ እሺ ብላሻለች። አይተሻታል አይደል? ነፂ የሆነ ሰው አለኝ በዶላር እሷን ይሰጣታል፣ እሷን ታስገባለች ብላለች። ተገንቷል። እንደዛ ከሆነ ኤዱዬ አስወጣት፣ ኤደን አስወጣት። ዋርኒንግ ሰጥቶ ከሚሰጣት ሰው አርጋችሁ ኤዱን አርጋችሁ አብራችሁ አውሩና ተሰጣጡ። ወይ እኔ ጋር ሰኒ ጽፋልኛለች፣ ችግር የለም ስላለች ሚሚ ውረጅና ሳሪ ቤቱን ዝጊው። ኪያ ከዚህ በኋላ የትኛውን ቤት አጀንዳ ታንሱ። የነሱን ፖስት ያረግሽው ብሩ እጅሽ ከገባ በኋላ ታነሻለሽ። በሰላም ነገር በይቅርታ እቤትሽ መሲ እቤትሽ ከፍተሽ ይቅርታ አትያይቃቸው። ቢኮዝ ኤደንም ጎበዝ ልጅ ናት። በዚህ መልኩ መታ ኤክስፕሌን አርጋ ከኛ ጋር ለሷ ያለውን ነገር በመቅለዟ በጣም አድንቂያታለሁ። ከባለቤቷ ጋር ያለውን ነገር ይፍቱ። ከዛ ውጪ ኪዩ ተበዳይ ናት፣ አይኖ ተበዳይ ናት። ዛት ሚንስ አንቺ ሁለቱንም ማገናኝና ሶስቱንም ማርጊና በዶላር ይሰጣል። ልጅቷ ብሩ ሐቋ ነው። ኤደንን ደግሞ በጣም እናመሰግናለን። የምትፈልጊው ነገር ካለ ኤዱ ደግሞ እኛ ሰፖርት እናረግሻለን። ምንም ችግር የለም። እሺ ማሪ ወላ ኪዩንም ሰፖርት እናረጋቸዋለን ሁለታችሁ። እሺ በቃ እኛ ከኤደን ባታች ችግር የለብንም። በነገራችን ወይ መስዬ በቃ ሰንዬ አይቼዋለሁ። ከላይ ጻፍሽልኝ፣ ለሳሪም ነግራታለሁ። በቃ እኔ ምን ታርቂ እንግዶች ጋር ከመሄዴ አንድ ልናገር። ተናገሪ። እሺ ተናገሪ። ግን እኛ ልንበተን
እኔ እሺ ከከፈሉኝ አውሪ እሺ ከከፈሉኝ እኔ ፖስት ማድረገው ምናምን የለኝም አስወጣዋለሁ። ምክንያቱም እኔ ልፈምስም ምናምን ብዬ አይደለም ብሬ ችግር የለም። መጣየውልሽ ኪዩዬ ብራችሁ ሲመለስ ብረሽ ሲመላለሱ መታችሁ ይቅርታ ትጠያየቃላችሁ፣ ሰላም ትፈጥራላችሁ። እሺ ሁላችሁ በመሲት ይሆናል። በስደት አብራችሁ እንትን ስላላችሁ በቃ እዚህ ጋር አጀንዳውን እንዝጋው። ሚሚ ሰኒዬ እደውልልሻለሁ። እሺ አሁን በቃ ኪያ አንቺንም ብር ዶላር ቀይራለሁ ያለሽም ሰውም አናግሪያቸውና ፕሊስ ግሩፕ ቢሆንም ችግር የለም አርጉ ዛጋሽኝ ሚሚ እሺ ሳሪ ቴንክ ዩ ሳሪ